እንዴት ናችሁ የተወደዳችሁ የያያ ቲዩብ ቤተሰቦች እንዲሁም ለመጀመሪያ ጊዜ ዛሬ ይህንን ቻናል የተመለከታችሁ ተመልካቾቻችን በሙሉ እንኳን በሰላም መጣችሁልን እያልኩኝ ዛሬ የመጣችሁት ሰብስክራይብ በማድረግ እውነተኛ የሆኑ መረጃዎች እንድታገኙ እጋብዛችኋለሁ። ሁላችሁም ደግሞ ቪዲዮውን ሼር በማድረግ ያያ ቲዩብ እንድታግዙና እውነተኛ መረጃ ለጓደኞቻችሁ እንዲደርሱ እንድታደርጉ እየጠየኩኝ በቀጥታ ወደ ዛሬው ፕሮግራም አልፋለሁ። እንግዲህ ሰሞኑን ለኢትዮጵያውያንና ኤርትራውያን ስደተኞች ተስፋን የፈነጠቀው አዲሱ አሜሪካ የመግቢያ እድል በሚል ቢቢሲ አማርኛ ያወጣው ዘገባ ነበረ። ዘርዘር ያለ ዘገባ ነው። ይህንን መነሻ በማድረግ አንዳንድ ሰዎች በተሳሳተ መልኩም ሰውን ዝም ብሎ በማጓጓት ትክክለኛ ያልሆነ መረጃ በመስጠት እንዲሁ የሚደረጉ ነገሮች አሉ። ከዚህ ደግሞ የከፋ ነገር ምናልባትም ያላወቁ ሰዎችን ገንዘብም እናስከፍላለን ይህን እናሳካላችኋለን ብለው የማታለልም ነገር ሊኖር ስለሚችል ትክክለኛው ነገር ምንድን ነው የሚለውን ዝርዝር ሀሳብ ነው የቀረበው። በተቻለ አቅም አጠር አድርጌ ለማቅረብ እሞክራለሁ። በዋናነት ምንድን ነው ይሄ አሜሪካ የጀመረችው አዲስ ስርዓት ነው። ይሄ አዲስ መርሃ ግብር ስደተኞችን ማዕከል ያደረገ ስደተኞች ላይ ያተኮረ ነው። በመጀመሪያ ደረጃ ይህንን እድል ያዘጋጁት ማንን ትኩረት አድርገው ነው ስንል ስደተኞችን ትኩረት አድርገው። በዚሁም ደግሞ ምን ማለት ነው? በጦርነትም ይሁን በተለያዩ ችግሮች ከሀገራቸው ወጥተው ሁለተኛ አገር ተጠልለው ያሉ ዜጎችን ወደ አሜሪካ ሄደው አዲስ ህይወት እንዲጀምሩ እድል የሚሰጥ አዲስ ፕሮግራም ነው ይሄ። ለምሳሌ ዲቪን ስንመለከት ዳይቨርሲቲ ቪዛ ሎተሪ ሲስተም ነው። ሁሉም ሰው ከሚያመለክቱት በጣም በብዙ ሚሊዮን ከሚቆጠሩ ሰዎች ውስጥ እንደ እድል እጣ የወጣላቸው ሰዎች ብቻ የሚሄዱበት ነው። በዲቪ ስራው ምንም አይነት የሆነ ሰው መሳተፍ ይችላል። በሀገሩ እየኖረ ያለም ሰው መሳተፍ ይችላል። ይሄኛው አዲሱ መርሃ ግብር ምንድን ነው ወይም ከዲቪ የሚለየው ምንድን ነው ስንል ሁሉም ሰው ሳይሆን ለዚህ ማመልከት የሚችለው ከአገሩ በተለያየ ችግር በፖለቲካም በተለያየ ችግር በጦርነትም ይሁን በፖለቲካም ይሁን በተለያየ ሁኔታ ወጥቶ ሁለተኛ አገር ውስጥ ያለ በምሳሌ ይህን እናስቀምጥ። ለምሳሌ ኤርትራ ውስጥ ችግር ገጥሟቸው ኢትዮጵያ ውስጥ ያሉ ኤርትራውያን ሁለተኛ ሀገር ነው ያሉት፣ ራሳቸው ሀገር ሳይሆን ሌላ ሀገር ነው ያሉት በሚል ወይም ኬንያ ውስጥ ቢሆኑ ወይም ጅቡቲ ውስጥ ቢሆኑ ሁለተኛ ሀገር ነው ያሉት ከሀገራቸው ወጥተው፣ ስለዚህ ለነሱ ማለት ነው። ወይም ኢትዮጵያ ውስጥ ችግር ገጥሞት ከኢትዮጵያ የወጣ አንድ ኢትዮጵያዊ በጅቡቲ ወይ በኬንያ ወይ በሌላ በሁለተኛ ሀገር ውስጥ ሆኖ መፍትሄ እስከሚያገኝ ድረስ እየተጠባበቀ ያለ ቢሆን ይሄ እድል ይመለከተዋል ነው። ስለዚህ በዋናነት ሁላችንም ልንገነዘበው የሚገባ ነገር ምንድን ነው? ይሄ ለሁሉም ሰው ሳይሆን የተዘጋጀው በስደተኝነት ሁለተኛ ሀገር ከሀገራቸው ወጥተው ሌላ ሀገር ያሉ ሰዎችን ነው የሚመለከተው። ይሄ ቁልፉ ነገር ይሄ ነው። እንግዲህ ይሄ አሁን በአሜሪካ የተጀመረው መርሃ ግብር በተወሰነ ደረጃ ከካናዳ የተወሰደ ካናዳ ሲሰራበት የነበረ እና ከካናዳ ልምድ የተወሰደ እንደሆነ ቢቢሲ አማርኛ ዘግቧል። በዚህ አሰራር መሰረት ከዚህ በፊት ይሄ መርሃ ግብር ከመጀመሩ በፊት እንደዚህ አይነት ሁኔታ ውስጥ ያሉ በስደት ህይወት ላይ ያሉ ሰዎችን ከሁለተኛ ሀገር ወደ አሜሪካ ለመውሰድ የሚችሉ ወይም ደግሞ የሚወስዱ የነበሩት ቤተክርስቲያኖች ነበሩ። አሁን ግን ከነዚህ ከቤተክርስቲያኖች በተጨማሪ አሜሪካዊ ዜግነት ያላቸው ግለሰቦች በቡድን ሆነው ወይም የአሜሪካ ቋሚ የመኖሪያ ፍቃድ ያላቸው ሰዎች በቡድን ሆነው አብያተ ክርስቲያናት፣ መንግስታዊ ያልሆኑ ድርጅቶች ወይም ኤንጂኦዎች እነዚህ ሁሉ ይህንን ስራ እንዲሰሩ ስደተኞችን ከሁለተኛ ሀገር ስፖንሰር አድርገው ወደ አሜሪካ ማስገባት እንዲችሉ የሚፈቅድ አሰራር ሆኗል ማለት ነው። ከዚህ በፊት በነበረው ሁኔታ ግን በዋናነት የሚሰሩት ስደተኞችን የሚቀበሉ የነበሩት ድርጅቶች በጣም ጥቂት ነበሩ። በተለይም በትራምፕ አስተዳደር ጊዜ ከሌላ ሀገር ሰው እንዲመጣባቸው የትራምፕ አስተዳደር ሰዎች ስለማይፈልጉ በጣም አዳክመውት ነበር ይህን ሂደት። አሁን ግን የባይደን አስተዳደር ብዙ ሰዎች እንዲመጡ የሚፈቅድ ይህንን አሰራር ዘርግቷል ማለት ነው። በአሁኑ ሰዓት ያለው ወሳኝ መረጃ ማወቅ ያለብን በሙከራ ደረጃ ነው። ይሄ የተጀመረው በሙከራ ደረጃ ነው። ለጊዜው በሙከራ ደረጃ የተጀመረ ነው። ወደፊት ግን ተስፋፍቶ ይቀጥላል ይላል። እነዚህ 5 ግለሰቦች ምንድን ነው ማድረግ የሚችሉት የሚለውን ስንመለከት 5 አሜሪካውያን ዜግነት ያላቸው የአሜሪካ ዜግነት ያላቸው ወይም ደግሞ የአሜሪካ ቋሚ መኖሪያ ፍቃድ ወይም ግሪን ካርድ የሚባለው ያላቸው ሰዎች ቡድን ይመሰርቱና ወይም 5 ይሆኑና ይቧደኑና ልክ አንድ ድርጅት እንደሚሰራው እነሱም እንደ አንድ ድርጅት 5ቱ ሰዎች ቡድን ስፖንሰር ለማድረግ ይችላሉ ማለት ነው። አንድ ሰውን ስደተኛ ለመቀበል የተቧደኑት እነዚህ ሰዎች ገንዘብ ያዋጣሉ።
የሚያዋጡት ጥቂት ገንዘብ ነው። $2275 ብቻ ማዋጣት ይጠበቅባቸዋል። እነዚህ ያንን ገንዘብ የሚያዋጡና 5 ሆነው የተቧደኑ ሰዎች ዋና ኃላፊነታቸው ምንድነው? ካለበት ሀገር ሊያወጡት የሚፈልጉትን ሰው ወደ አሜሪካ ሊወስዱት የሚፈልጉትን ሰው ለ3 ወራት ወይም ለ90 ቀናት በምን መልኩ ተቀብለው አሜሪካንን እንደሚያላምዱት ዝርዝር የሆነ የእቅዳቸውን ያቀርባሉ ማለት ነው። ዝርዝር የሆነ እቅዳቸውን ይሄ ማለት ምንድነው? ሲመጣ የምግብ ወጪው በምን መልኩ ይሸፈናል? ምን አይነት መጠለያ የት ነው የሚሆነው? ሰውየው የት ነው የሚያርፈው? ወይም የት ነው የምታርፈው? ሕክምና ቢያስፈልጋት እንዴት ነው የሚሆነው? እንደዚህ አይነት ወሳኝ የሆኑ ነገሮችን እኛ እንሸፍናለን ብለው መሸፈን እንደሚችሉ ዋስትና መተማመኛ ይሰጣሉ ማለት ነው። ይህንን ካደረጉ በኋላ ይህንን ለአሜሪካ መንግስት ይህንን ፕሮሰስ ለሚያደርገው አስገብተው ፕሮሰሱን ያካሂዱለታል ማለት ነው። አሁን እዚህ ቢቢሲ ዘገባ ላይ የተዘገበው ወሳኝ ነገር ምንድነው? በዚህ መርሃ ግብር እነማን ናቸው የሚካተቱት የሚለውን በጣም ትኩረት አድርጎ አስቀምጦታል። ብዙ ሰዎችም የተሳሳተ ሀሳብ ሊኖራቸው የሚችለው እዚህ ጋር ነው። ለየትኛውም ሰው ለፈለጉትም ሰው በስደት ውስጥ ይሁን ኢትዮጵያ ውስጥ ያለ ይሁን ወይም የትም ቦታ ቢሆን 5 ሆነው መውሰድ እንደሚችሉ የተሳሳተ ነገር የሚናገሩ ሰዎች ስላሉ ትክክለኛው ነገር ምንድነው የሚለው የቢቢሲ አማርኛ ላይ በሙከራ ላይ ያለው መርሃ ግብር ወደ 3ኛ ሀገር ለመሄድ በሁለተኛ ሀገር የሚገኙትን ይመለከታል ይላል። ከነዚህም ውስጥ ደግሞ ማንኛውም ለምሳሌ ከኢትዮጵያ ውስጥ ወጥቶ በኬንያ ወይም በጅቡቲ ወይም በሌላ በማንኛውም ሁለተኛ ሀገር ያለውን ሁሉ ለጊዜው አይካተትም። ለጊዜው የሚካተተው ማነው? በተባበሩት መንግስታት የስደተኞች ድርጅት የተመዘገበ ይሄ ማለት UNHCR የሚባለው ማለት ነው። በተባበሩት መንግስታት የስደተኞች ድርጅት ተመዝግቦ በጣም ረዥም ሂደትን የሚፈልግ የማጣራት ሂደት አለ። ይህንን የማጣራት ሂደት የጨረሰ እና አሜሪካ ለመግባት ተራ የሚጠባበቅ ስደተኛ አሜሪካ ለመግባት ተራ እየተጠባበቀ ያለ መሆን አለበት ነው የሚለው። ግን ይሄ ለጊዜው ነው፣ በሙከራ ደረጃ ስለሆነ ነው የሚለው። በአሁን ሰዓት ያለው የሙከራ ሂደት ነው። ከሙከራም ደግሞ ሂደት ይህንን ካስገቡ በኋላ የትኞቹ ይሄዱ የሚለውን የአሜሪካ መንግስት ውሳኔ የሚሰጥበት ነው ይላል። ወደፊት ግን እነዚህ 5 ሆነው ስፖንሰር የሚያደርጉ ሰዎች ስደተኛውን ራሳቸው የሚመርጡበት አማራጭ ይኖራል ተብሏል። ያ ማለት ምንድነው? የፈለጉትን ሰው 5 ሆነው መውሰድ የሚችሉበት እድል ወደፊት ይኖራል። ለጊዜው ግን ቅድም ያልነውን የሚያሟላ ሰው ነው ማለት ነው እዚህ የሚካተተው። አሁን በተጀመረው አሰራር መሰረት የሚሄዱ ስደተኞች ቋሚ የስራ ፍቃድ ከማግኘታቸውን በተጨማሪ የአሜሪካ ዜግነትን ለማግኘትም ሂደታቸውንና የሚፈልግባቸውን መስፈርት አሟልተው ወደዛ መስመርም እንዲሄዱ ይፈቀድላቸዋል ነው የሚለው። ቢቢሲ እንግዲህ ለኢትዮጵያውያንና ለኤርትራውያን ስደተኞች ትልቅ ተስፋ ነው የተባለው ይሄ ሂደት ለምንድን ነው ይልና ይናገራል። ይህ 5 ሰዎች አንድ ስደተኛን ወደ አሜሪካ እንዲወስዱ የሚያደርገው አሰራር በዋናነት ከካናዳ እንደተቀዳ ተመልክቷል ይላል። ለመሆኑ የካናዳ አሰራርና ተሞክሮ ምን ይመስላል ይልና ስለ ካናዳ እንዴት እንደሚያደርጉ በካናዳ ያለውን ሁኔታ ይናገራሉ። እንግዲህ ዘገባው ሰፋ ያለ ቢሆንም በዋናነት ማንን ነው የሚመለከተው፣ አሰራሩስ እንዴት ነው የሚለውን በተቻለ አቅም ለማሳጠርና ለማቅረብ ሞክሬያለሁ ከዘገባው ስፋት አኳያ ማለት ነው። ስለዚህ ዋናው ነገር እንግዲህ ይሄ ነው። ዘገባው ትንሽ ረዘም ያለ ቢሆንም የቢቢሲ ዘገባ የሚመለከተን ብዬ ያሰብኩትን ለማቅረብ ሞክሬያለሁ። እኛ ይህንን ልናስጨርስላችሁ እንችላለን፣ የፈለግነውን ሰው መውሰድ እንችላለን፣ ኢትዮጵያ ውስጥ ብትሆኑም ችግር የለም ምናምን ብለው ሰዎችን እንዳያታልሉ እንድታውቁት ነው። ወደፊት ግን በተለያየ መልኩ ለውጥ ሊኖር ይችላል ነው የሚሉት። ለማንኛውም ለጊዜው የታሰበውና አሜሪካ የተጀመረው ስርዓት ይህን ይመስላል። አብራችሁን እስካሁን ስለነበራችሁ ከልብ አመሰግናለሁ። አዲስ የመጣችሁ አሁንም ሰብስክራይብ እንድታደርጉ በማክበር እያስታወስኩኝ ቪዲዮውን ሼር እና ላይክ በማድረግ ኮመንት በማድረግ ከኛ ጋር እንድትሆኑ ሁላችሁንም እየጋበዝኩ የዛሬውን ዝግጅቴን በዚሁ አጠናቅቃለሁ። ሰላም ሁኑልን። ቻው